32ኛው የአፍሪካ ህብረት የመሪዎች ጉባኤ ዛሬ ተጀመረ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲና ከሱዳኑ ፕሬዝዳንት ዑመር አልበሽር ጋር በጽህፈት ቤታቸው ተወያዩ። በአፍሪካ ህብረት ቅጥር ግቢ የተቀረጸው የቀድሞው የኢትዮጵያ ንጉሠ ነገሥት ግርማዊ ቀዳማዊ አፄ ኃይለ ሥላሴ ሐውልት በይፋ ተመረቀ። ሰላሳ ሁለተኛው የአፍሪካ ህብረት የመሪዎች ጉባኤ በዚህ በአዲስ አበባ እየተካሄደ ነው። ቀዳሚ ዜናችን ከኢትዮጵያ ቴሌቪዥን በእነኚሁ ጉባኤዎች ላይ እና ሐሳቦች ላይ ያተኩራል። ሌሎች ተጨማሪ ዜናዎችንም አጠናቅረናል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ። በቅድሚያም ኢትዮጵያ ለአፍሪካ ቀንድ ሰላም መስፈን እያበረከተች ያለችው አስተዋጽኦ የሚደነቅ መሆኑን በአፍሪካ ህብረት 32ኛው የመሪዎች ጉባኤ መክፈቻ ስነ ስርዓት ላይ ተገለጸ። የአፍሪካ ህብረትን በሊቀመንበርነት ሲመሩ የነበሩት ፕሬዝዳንት ፖል ካጋሜ ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ሊቀመንበርነታቸውን አስረክበዋል። ሰለሞን አበጋዝ በ32ኛው የአፍሪካ ህብረት የመሪዎች ጉባኤ የመክፈቻ ስነ ስርዓት ላይ ንግግር ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ መሐማት ህብረቱ የጀመራቸው ማሻሻያዎች በመልካም ሂደት ላይ እንዳሉ ተናግረዋል። 49 የህብረቱ አባል ሀገራት 89 ሚሊዮን የአሜሪካን ዶላር ለሰላም ፈንድ ገንዘብ ማወጣታቸውን የገለጹት ሊቀመንበሩም በአፍሪካ ቀንድ ሰላም እንዲሰፍንና አዲስ ምዕራፍ እንዲከፈት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድና ሌሎች አጋሮቻቸው ያከናወኑትን ተግባር አድንቀዋል። በአፍሪካ ቀንድ እርቅ እንዲወርድ የተደረገው ጥረት አመርቂ ነው ማለት ይቻላል። በቀጠናው አዲስ ምዕራፍ ተጀምሯል። የአፍሪካ ወንድማማችነት እንዲጠናከር በማድረግ ረገድ ጠቅላይ ሚኒስትር አብይ አህመድና የቀጠናው መሪዎች ያከናወኑት ተግባር የሚደነቅ ነው። በጉባኤው ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አፍሪካ የተለያዩ ችግሮች ያሉባት ጭምር ለሚሊዮኖች በሯን ክፍት አድርጋ ስደተኞችን ተቀብላ የምታስተናግድ ብለዋታል። ጉተሬዝ በንግግራቸው ኢትዮጵያ ለዚህ ተምሳሌት መሆኗን ገልጸዋል። Despite the continent's own social, economic and security challenges, Africa's governments and people አፍሪካ ማህበራዊ ምጣኔ ሀብታዊና የደህንነት ችግሮች ቢኖሩባትም የአህጉሩ መሪዎችና ህዝቡ ድንበራቸውን በራቸውንና ልባቸውን ከፍተው እርዳታ የሚሹ በሚሊዮን የሚቆጠሩ ስደተኞችን ተቀብለው ያስተናግዳሉ። ይህ የአፍሪካ መልካም ተሞክሮ በሌሎች አህጉሮች ሲተገበር አንመለከትም። የአፍሪካ መንግስታት አንድነታቸውን ለማጠናከር የሚያደርጉትን ጥረት እንደሚደግፉ የተናገሩት አንቶኒዮ ጉተሬዝ አሁንም በአፍሪካ ሊቀረፉ ይገባል ያሏቸውን 3 ችግሮች ገልጸዋል። ሰላምና ጸጥታ፣ ቀጣይነት ያለው ልማትን ማረጋገጥና የአየር ንብረት ለውጥ ዋና ጸሐፊው ችግሮች ብለው የተናገሯቸው ናቸው። ሰላምና ጸጥታ በአህጉሪቱ ሊሰፍን እንደሚገባ አንቶኒዮ ጉተሬዝ አሳስበዋል። ኢትዮጵያና ኤርትራ ከሁለት አስርተ ዓመታት በላይ የዘለቀውን ቁርሾ በሰላም መፍታታቸው ለሌሎች አፍሪካ ሀገራት ተምሳሌት ናቸው ብለዋቸዋል። Ethiopia and Eritrea have shown the way, and I pay tribute to the extraordinary courage, wisdom and leadership of Prime Minister Abiy Ahmed. ኢትዮጵያና ኤርትራ በመካከላቸው የነበረባቸውን ጥል በሰላማዊ መንገድ ፈተዋል። ለዚህም የጠቅላይ ሚኒስትር አብይ አህመድን ጉብዝናና የአመራር ክህሎት አደንቃለሁ። በዚህ ሳምንት በማዕከላዊት አፍሪካ ሪፐብሊክ የተደረሰው የሰላም ስምምነት በአፍሪካ ህብረትና በተባበሩት መንግስታት ድርጅት ድጋፍ የተገኘ ሌላው ጥሩ እርምጃ መሆኑንም ዋና ጸሐፊው ተናግረዋል። ህብረቱን በሊቀመንበርነት ሲመሩ የነበሩት የሩዋንዳው ፕሬዝዳንት ፖል ካጋሜም ዋና ዓላማችን ህብረቱን ማጠናከር ነው ብለዋል። Our objective was to continue building a stronger and more capable African Union. ዓላማችን ጠንካራና ብቃትን የተላበሰ የአፍሪካ ህብረትን ቀጣይነት ባለው መልኩ መገንባት ነው። አጀንዳ 2063 እንዲሳካ በሚያስችል መልኩ ህብረቱን ማጠናከር ይገባል። ለአንድ ዓመት ያህል ህብረቱን በሊቀመንበርነት ሲመሩ የቆዩት ፕሬዝዳንት ፖል ካጋሜም ሊቀመንበርነት ቦታቸውን ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ አስረክበዋል። አዲሱ የአፍሪካ ህብረት የወቅቱ ሊቀመንበር ፕሬዝዳንት አብዱል ፈታህ አልሲሲም ለጋራ እድገት እንስራ ሲሉም ጥሪያቸውን አቅርበዋል። ለአፍሪካ የጋራ ገበያና ተጠቃሚነት ስንል በአንድነት የምጣኔ ሀብት ትብብር ማፍራት እንጀምራለን። ይህ ሲሆን የጋራ አፍሪካን እንገነባለን። ፕሬዝዳንት አብዱል ፈታህ አልሲሲ ስደተኞች ከስደት ተመላሾች ዘላቂና አስተማማኝ መፍትሄ ለአፍሪካውያን አስገዳጅ ተፈናቃዮች የሚለው መሪ ቃል በ2019 ቀጣይነት እንዲኖረው አጽድቀዋል።
የአፍሪካ መሪዎች ሁሉን አቀፍ የጤና ተደራሽነትን ለዜጎቻቸው ለማዳረስ በትኩረት እንዲሰሩ የዓለም የጤና ድርጅት አሳሰበ። የድርጅቱ ዳይሬክተር ጄኔራል ዶክተር ቴዎድሮስ አድሃኖም በ32ኛው የአፍሪካ ህብረት መክፈቻ ላይ ባደረጉት ንግግር በመጀመሪያ ደረጃ የጤና አገልግሎት ላይ የሚደረግ መዋለ ንዋይ ጤናን ማበልጸግና በሽታን መከላከል ላይ ማጠናከር እንዳለበት አስገንዝበዋል። የዓለም የጤና ድርጅት ከአፍሪካ በሽታ መከላከልና መቆጣጠሪያ ማዕከል ጋር በትብብር ይሰራል ያሉት ዶክተር ቴዎድሮስ ወረርሽኝን የመከላከል አቅም ማጠናከር ይገባል ብለዋል። Strong primary health care is also the eyes and ears of the health system. ጠንካራ የመጀመሪያ ደረጃ የጤና አገልግሎት የጤና ስርዓት አይንና ጆሮ ነው። ወረርሽኝን ለመክታትም የመጀመሪያው አቅም ነው። በአጠቃላይ የጤና ስርዓትና የጤና ዋስትና የአንድ ሳንቲም ሁለት ገጽታዎች ናቸው። ስለዚህ ደግሞ በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው ኢቦላ ጥሩ ማሳያ ነው። ይህን ወረርሽኝን ለማስወገድ ስንሰራ በቀጣይ ሊከሰት የሚችል ተመሳሳይ ወረርሽኝን ለመመከት የሚያግዝ ጠንካራ የጤና ስርዓት መገንባት ላይ ማተኮር አለብን። To prevent, detect and respond quickly to the next outbreak. የማይክሮሶፍት መስራችና ባለቤት ቢል ጌትስ በበኩላቸው በጉባኤው መክፈቻ ላይ እንደተናገሩት በለውጥ ጎዳና እየተጓዘች ያለችው አፍሪካ መድረስ ለምታለመው ግብ መሳካት በተለይም በሰው ሀብት ልማት ላይ ማተኮር እንደሚገባ አንስተዋል። And I believe it is achievable. But how? አፍሪካ ራዕይዋን እንደምታሳካ አምናለሁ። ነገር ግን ቁልፉ ጉዳይ ምንድነው የሚለው ጠቃሚ ነው። እርግጥ ነው እንደ መንገድና የቴሌ ኔትወርክ ያስፈልጋል። ነገር ግን እንደማስበው ቁልፉ ጉዳይ የሰው ልጆች ችሎታ ነው። መሐንዲሶች፣ የህዋ ተመራማሪዎች፣ መምህራን፣ የትራንስፖርት ባለሙያዎችን ማፍራት የግድ ነው። ለቀጣይ ትውልድ ጥለን የምናልፈውን ማንዴላ እንዳሉት ፈራጁ ታሪክ ነው። በአፍሪካ አህጉር በተለያዩ ዘርፎች እየተመዘገቡ ያሉ ለውጦችን ያደነቁት ደግሞ የፍልስጤም ራስ ገዝ አስተዳደር መሐሙድ አባስ ናቸው። በሰብአዊ ላይ የሚፈጸም ግፍና የፍትህ መዛባትን የማይታገሱት የአፍሪካ ህዝቦች ፍልስጤማውያን ዓለም አቀፍ ህግን ተከትለው የሚያደርጉትን ትግል ፍሬያማ እንዲሆን ከጎናቸው እንዲቆሙ ራስ ገዝ አስተዳደር ፕሬዝዳንቱ መሐመድ አባስ ጥሪ አስተላልፈዋል። We have faith in peace according and in conformity with the international resolutions. የዓለም አቀፍ ህግና ስርዓትን የተከተለ እንዲሁም የውሳኔ ሐሳቦችን መሰረት ያደረገው የሁለት ሀገራት መፍትሄ ሉዓላዊ ፍልስጤማውያን ሀገር ከእስራኤል ጋር በጉርብትና በሰላም የምትኖር እንዲሁም ምስራቃዊ ኢየሩሳሌምን ዋና ከተማ ያደረገች ፍልስጤም እንድትኖር ወሳኝ ድርሻ አለው። ከህግ በላይ ለመሆን የሚንቀሳቀሱ ሀገራትም ከድርጊታቸው መታቀብ ይኖርባቸዋል። በኢትዮጵያ እየታየ ያለው ለውጥ እንደሚያደንቁና በመደመር እሳቤ ሁሉም አፍሪካውያን አንድነታቸውን ለማጠናከር እንዲሰሩ በ32ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ የተገኙ ተሳታፊዎች ተናገሩ። በህብረቱ በሚካሄደው ጉባኤ ላይ የሚተላለፉ ውሳኔዎች ተፈጻሚነት እንዲኖራቸው ታዲያ ሁሉም የአፍሪካ ሀገራትና ባለድርሻ አካላት ሊሰሩ እንደሚገባም ተገልጿል። አዲስ ዓለም ተሾመ 32ኛው የአፍሪካ ህብረት የመሪዎች ጉባኤ ስደተኞች ከስደት ተመላሾችና በሀገር ውስጥ የተፈናቀሉ ዜጎችና ዘላቂ መፍትሄ በሚል መሪ ሐሳብ በአዲስ አበባ መካሄድ ጀምሯል። እዚህ ጉባኤ ላይ ለመሳተፍ ከተለያዩ የአፍሪካ ሀገራት የተገኙ ተሳታፊዎች እንዳሉ ታዲያ ኢትዮጵያ አሁን ያለችበት ፖለቲካዊም ሆነ ምጣኔ ሀብታዊ ለውጦች የሚደነቁ ናቸው። የኢፌዴሪ ጠቅላይ ሚኒስትር የዶክተር አብይ አህመድ የመደመር ፍልስፍና ሌሎች አፍሪካውያንም በመተግበር አፍሪካዊ አንድነትን ለማጎልበት ሁሉም ሊረባረብ ይገባል ብለዋል። I am happy with the reform of Ethiopia. You have a president, a woman, you have 50-50 with reference to the cabinet. ኢትዮጵያ ውስጥ እየታየ ባለው ለውጥ ደስተኛ ነኝ። ሴት ፕሬዝዳንት አላችሁ። የሀገሪቱ ካቢኔ 50% ሴቶች ናቸው። ሴቶችን በማብቃት ረገድ ኢትዮጵያ ለዓለም ምሳሌ ናት። ለውጡ ሁሉን አቀፍ ነው። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ መደመር ደጋግመው ሲናገሩ ሰምቻለሁ። ይህንን ሁሉም አፍሪካውያን ሊተገብሩት ይገባል። የአፍሪካ አንድነት ሊጠናከር ይገባል። ባለፉት 2 ዓመታት እዚህ መጣ ነበር። ብዙ መሻሻሎችን አይቻለሁ። በኢትዮጵያ ያለው ለውጥ ለሁሉም መነሳሳትን የሚፈጥር ነው። አፍሪካዊ አንድነትን ለማጠናከር መስራት አለብን። የጉባኤው ተሳታፊዎች አክለውም በመሰል ጉባኤዎች ላይ የሚወሰኑ ውሳኔዎች ሀገራት በሚጠበቅባቸው ልክ ተግባራዊ እያደረጉት እንዳልሆነ ተናግረዋል። በቀጣይም በጉባኤዎቹ የሚተላለፉ ውሳኔዎችን ሀገራት ተቀብለው ከሌሎች ባለድርሻ አካላት ጋር ተግባራዊ ለማድረግ መስራት አለባቸው ብለዋል። The AU as a body
can make the decisions, but it's the member states who will be able to. የአፍሪካ ህብረት ውሳኔዎችን ሊያስተላልፍ ይችላል፣ ግን የህብረቱ አባል ሀገራት ናቸው ውሳኔዎችን ተፈጻሚ የሚያደርጉት። ስለዚህም በህብረቱ የሚተላለፉ ውሳኔዎችን ማክበር ለሀገራቱ ሁለንተናዊ ለውጥ ሚናቸው ከፍ ያለ ነው። ግን ሁሉም ሀገራት ውሳኔዎችን በሚፈለገው ደረጃ እየተገበሩት ነው ማለት አልችልም። ጥሩ የሚንቀሳቀሱ ሀገራት ቢኖሩም በአብዛኛው ግን ውሳኔዎችን በማስፈጸም ረገድ ክፍተት ይታይባቸዋል። በመሆኑም የሚተላለፉ ውሳኔዎችን ማስፈጸም የሁሉም ኃላፊነት ነው። The theme of this summit, refugees, returnees and IDPs. የዚህ ጉባኤ ዋነኛ ትኩረት ስደተኞች ከስደት ተመላሾችና የሀገር ውስጥ ተፈናቃዮች ላይ ዘላቂ መፍትሄን መፈለግ ነው። በዚህ ህብረቱ ስደተኞችን በሚመለከት ከመቼውም ጊዜ በላይ ጠንካራ ውሳኔዎችን ያሳልፋል ብዬ አስባለሁ። ቀድሞ በውሳኔዎች አተገባበር ዙሪያ የተወሰኑ ውሳኔዎች የተግባራዊነት ችግር ነበረባቸው። በመሆኑም ከዚህ በመማር ውሳኔዎችን ለመተግበር ሁሉም ሊረባረብ ይገባል። በአፍሪካ ህብረት ጥንካሬ ላይ የሚነሱ ቅሬታዎችን ለመፍታት የተለያዩ የማሻሻያ እርምጃዎች መወሰድ ጀምረዋል። ህብረቱ በሊቀመንበርነት ለአንድ ዓመት ያገለገሉት የሩዋንዳው ፕሬዝዳንት ፖል ካጋሚ የሊቀመንበርነት ስልጣናቸውን ለግብጽ ፕሬዝዳንት ለአብዱል ፈታህ አልሲሲ አስረክበዋል። እናም አብዱል ፈታህ አልሲሲ የተጀመሩ ለውጦችን እንዲሁም ደግሞ የማሻሻያ ስራዎችን አጠናክረው በማስቀጠል በርካታ ስራዎች ይጠበቅባቸዋል። ዜናዎቻችን እንደቀጠሉ ናቸው። የአፍሪካ አህጉር ጠንካራ የህዝቦች አንድነትና ብልጽግና የተረጋገጠባት እንድትሆን እንደዚሁም በዓለም አቀፍ ደረጃ ላይ ተጽዕኖ ፈጣሪነቷና ተሰሚነቷ እንዲጨምር መሪዎቿ የ50 ዓመት ፍኖተ ካርታ አዘጋጅተው ወደ ስራ ገብተዋል። ለመሆኑ የዚህ የ50 ዓመት የፍኖተ ካርታ አበይት ጉዳዮች እንደምን ይገለጻሉ? ባልደረባችን ሀብታሙ ደባሱ ተጨማሪ መረጃዎችን ሊያደርሰን እዚህ ስቱዲዮ ነው የሚገኘው። እንደምን አመሸ ሰለሞን። እየተካሄደ ነው ጉባኤው። እንግዲህ ከዚህ ጎን ለጎን የተካተቱ ፍኖተ ካርታዎች አሉ። የነሱ አበይት አጀንዳ ምንድነው የሚለውን ባክና አድርሰን። አመሰግናለሁ። እንደ አውሮፓውያን አቆጣጠር በ2013 አዲስ አበባ ላይ በተካሄደው የአፍሪካ ህብረት የመሪዎች ጉባኤ የአፍሪካ ህብረት የተመሰረተበትን 50ኛ ዓመት የኢዮቤልዩ በዓል ተከብሮ ነበር። በዚህ ወቅት ነው የአፍሪካ ህብረት የ2063 ፍኖተ ካርታ ይፋ የሆነው። ለመሆኑ የአፍሪካ ህብረት ፍኖተ ካርታ ዋና ዋና ጉዳዮች ምን ላይ ያተኩራሉ? አብረን እንመለከታለን። አንደኛው ጉዳይ እንግዲህ በ50 ዓመታት ውስጥ ከሚከናወኑ ተግባራት መካከል የአፍሪካ ሰላም፣ ብልጽግና፣ ዘላቂ ልማት፣ ውህደት፣ ኢኮኖሚና ማህበራዊ ውህደት በአፍሪካ ህብረት በ50 ዓመት ክንውን የሚፈጸም ጉዳይ ይሆናል ማለት ነው። ሌላው አፍሪካ በዓለም አቀፍ መድረክ በፖለቲካል ኢኮኖሚ ተሰሚነቷ ጨምሮ ተጽዕኖ ፈጣሪነቷ እንዲጎለበትም በዚህ 50 ዓመት ከታቀዱ ግቦች መካከል አንደኛው ነው። ሌላው የምንመለከተው ፖለቲካዊ ውህደት የፓን አፍሪካኒዝም እንቅስቃሴን ማበረታታት። በነገራችን ላይ የፓን አፍሪካኒዝም የሚባለው የፓን አፍሪካ ፓርላማ አለ። በዚህ ውስጥ አባል ሀገራት ንቁ ፖለቲካዊ ተሳትፏቸውን እንዲያደርጉ ይጠበቃል። የአፍሪካ ህዳሴን ማረጋገጥ፣ የመልካም አስተዳደር፣ ዲሞክራሲና የህግ የበላይነት እንዲሁም ፍትህ፣ ሰብአዊ መብት የተከበረባት አፍሪካን ለመፍጠር በዚህ በ50 ዓመት ፍኖተ ካርታ ውስጥ የተካተቱ ነጥቦች ናቸው። ሌላው በመጀመሪያው እንግዲህ የአፍሪካ ህብረት የ2063 ፍኖተ ካርታ በየ10 ዓመቱ የሚፈጸም ሲሆን እስካሁን በ10 ዓመት ውስጥ ከ2013 እስካሁን እስከ 2019 ላለፉት 5 ዓመታት እና 6 ዓመታት ያህል ምን ያህል ጉዳዮች ላይ ተፈጽመዋል የሚሉትን ደግሞ እንመለከታለን። በመጀመሪያው የተቀናጀ ከፍተኛ ፍጥነት ያለው ባቡር አውታር መገንባት። በተለይ በአፍሪካ ህብረት አባል ሀገራት በምስራቅ፣ በምዕራብ፣ በሰሜንና በመካከለኛው አፍሪካ የሚገኙ ጎረቤት ሀገራት የተቀናጀ ትልልቅ የባቡር ግንባታዎችን መገንባት ነው። በዚህ በምስራቅ አፍሪካ ኢትዮጵያ ከኬንያና ከጅቡቲና ከሌሎችም ሀገራት ጋር የገነባቸው ግንባታዎች የሚጠቀስ ነው። አፍሪካ ቨርቹዋል ዩኒቨርሲቲ የሚባለው ሁሉም የአፍሪካ ዩኒቨርሲቲዎች በዲጂታል ቴክኖሎጂ የተቀናጀ የትምህርትና የመማር ማስተማር ሂደትን እንዲያቀናጁ ማድረግ ነው። ይህ ስራ በአብዛኛው እየተሞከረ ያለ ስራ ነው። የአፍሪካ የምርት ግብይት ስልትን ማሳደግ አንደኛው በዚህ 10 ዓመት ውስጥ የሚከናወን ነው። ሌላው የአፍሪካ ፓስፖርትና የነፃ የመንቀሳቀስ በተለይ የአፍሪካ ፓስፖርት ወይም ፍሪ ፐርሰን ኦፍ ሙቭመንት በመባል የሚታወቀው ይህ ስምምነት ሁሉም አባል ሀገራት ወደ 32 የአፍሪካ ሀገራት ፈርመውታል። እነኚህ ሀገራት ፓስፖርት ከቪዛ ነፃ በሆነ መንገድ ሀገራት በፓስፖርት ብቻ የሚዘዋወሩበትና ዜጎች በነፃ የሚዘዋወሩበትን መንገድ ያመቻቻል። ትልልቅ ግድቦችን መገንባትም በዚህ 10 ዓመት ውስጥ ከታቀዱ ግቦች መካከል ነው። የፓን አፍሪካኒዝም ኔትወርክን ማስፋፋት በዚህ 10 ዓመት ውስጥ የሚፈጸም ነው። የጦር መሳሪያ ዝውውርን መቀነስ፣ በአፍሪካ አህጉር ግጭቶችን በሰላማዊ መንገድ የመፍታትና የውይይትን ባህል ማዳበር እንዲሁም የጥይት ድምፅ የማይሰማባትን አፍሪካ መፍጠር በ10 ዓመት ከሚከናወኑ ተግባራት መካከል አንደኛው ነው። አህጉራዊ የገንዘብ ተቋማት
በተለይ የኢንቨስትመንት ባንክ ማዕከላዊ ባንክና እንዲሁም የአፍሪካ ሞኔታሪ ፈንድን በማቋቋም አፍሪካ በተለይ በዓለም አቀፍ መድረክ የምታገኘውን የብድርና የድጋፍ አገልግሎት በራሱ በአህጉሯ የገንዘብ ተቋማት ለማስገኘት የሚደረግ ጥረት አንደኛው አካል ነው። ሌላው ነጠላ የአየር ትራንስፖርት አውታር ይህ ፕሮግራም በ2018 እንደ አውሮፓውያን አቆጣጠር ነው የተጀመረው። ይህም በተመሳሳይ ወደ 28 ሀገራት ስምምነቱን ፈርመው ወደ ስራ ገብተዋል። በአጠቃላይ በአፍሪካ ህብረት የ50 ዓመት ፍኖተ ካርታ በየ10 ዓመቱ የሚከናወን ሲሆን በምስራቅ አፍሪካ ኢትዮጵያ እነኚህን ጉዳዮች በመተግበር በአርአያነቷ ትጠቀሳለች። በሚቀጥለውም እንግዲህ ነገ በሚዘልቀው ውይይትም ሌሎች አዳዲስ ነጥቦች ይነሳሉ ተብሎ ይጠበቃል። ለማንኛውም የአፍሪካን ህዳሴና የአፍሪካን ትንሳኤ የሚያረጋግጥ ፍኖተ ካርታ ነው። ሰለሞን አመሰግናለሁ። ሀብታሙ አመሰግናለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲና ከሱዳኑ ፕሬዝዳንት ዑመር ሐሰን አልበሽር ጋር በጽህፈት ቤታቸው ተገናኝተው ተወያዩ። ከአፍሪካ ህብረት 32ኛው መደበኛ ስብሰባ ጎን ለጎን የተካሄደው ይህ የሶስትዮሽ ውይይት ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የመጀመሪያው ነው። ውይይቱ በሶስቱ ሀገራት የጋራ ትብብርና ፍላጎት ላይ ያተኮረ እንደነበርና ውይይቱን የተከታተሉት የውሃ መስኖና ኢነርጂ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ ተናግረዋል። የነበረው ከግድብ ስራችን ጋር የተያዘ እና ሶስቱ ሀገሮች ላይ ጉልህ ተጽዕኖ በእኛም በኩል ልማቱ ሳይጓተት በታችኞቹ ሀገሮችም ላይ ጉልህ ተጽዕኖ እንዳይፈጠር የተደረጉ ውይይቶችና ምክክሮች ናቸው። ከዚህ አኳያ በቀጣይ ተጀምረው ያሉት የቴክኒካል ስራዎች በተለይ የሙሌቱን ሁኔታ የሚያየውን ጉዳይ ቴክኒካል ግሩፕ ሚኒስትሮች ደረጃ ተገናኝተው በቅርብ ጊዜ የተሰራውን ስራ በደንብ ኢቫሉዌት አድርገው የመጨረሻውን ሪፖርት ለመሪዎች እንዲያቀርቡ የሚል የመጨረሻ ሀሳቦችና ስምምነቱ ተደርሰው ነው የተጠናቀቀው። በሌላ ዜና የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ከተለያዩ ሀገራት መሪዎች ጋር የሁለትዮሽ ውይይት አካሂደዋል። ጠቅላይ ሚኒስትሩ ውይይቱን ያካሄዱት ከኬንያው ፕሬዝዳንት ኡሁሩ ኬንያታ፣ ከደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ፣ የፍልስጤሙ ራስ ገዝ አስተዳደር ፕሬዝዳንት መሐሙድ አባስ እንደዚሁም የተባበሩት አረብ ኤሚሬትስ የዓለም አቀፍ ትብብር ሚኒስትር ዴታ ሪም አልሺሃሚ ጋር ነው። በውይይታቸውም በሁለቱ ሀገራት ስለሚኖረው ስትራቴጂካዊ አጋርነትና በሰላም በኢንቨስትመንት እንዲሁም በሁለንተና የትብብር መስኮች ላይ ተወያይቷል። ሪፖርተራችን ሀብታሙ ደባሱ እንደዘገበው ታዲያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከ32ኛው የአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን ከተለያዩ ዓለም አቀፍ ተቋማት መሪዎች፣ መንግስታዊ ያልሆኑ ድርጅቶች እንደዚሁም የንግድ ድርጅቶ መሪዎች ጋርም እየተወያዩ ነው። ይህ በእንዲህ እንዳለ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ጋርም ተወያይተዋል። በሀገሪቱ የሚከናወኑ ፖለቲካዊና ማህበራዊ ለውጦችን እንደሚያደንቁ በውይይታቸው የገለጹት ጉቴሬስ ኢትዮጵያ በምስራቅ አፍሪካ ያላትን ተሰሚነትና ተጽዕኖ ፈጣሪነት በመጠቀም ለቀጠናው ሰላምና መረጋጋት የምታደርገውን አስተዋጽኦ ድርጅታቸው እንደሚደግፈው ተናግረዋል። ሪፖርተራችን ሀብታሙ ደባሱ እንደዘገበው ዋና ጸሐፊው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ስለ ቀጠናዊ ሰላምና መረጋጋት ተወያይተዋል። ኢትዮጵያ የምታካሄዳቸውን ለውጦች እንዲሁም ከኤርትራ ጋር የነበራትን ግንኙነት ወደ ሰላም ለመቀየር ያሳየችውን ቁርጠኝነት እንደግፋለን። በደቡብ ሱዳንና በሶማሊያ ባሉ የሰላም ማስከበር ተልዕኮዎች የምታደርገው ጥረትም ኢትዮጵያ የሁላችን ተስፋ እንደሆነች የሚያሳይ ነው። የግርማዊ ቀዳማዊ አጼ ኃይለ ሥላሴም ለቀድሞው የአፍሪካ አንድነት ድርጅት ለአሁኑ የአፍሪካ ህብረት ምስረታ ላደረጉት አስተዋጽኦም በህብረቱ ቅጥር ግቢ የቆመው ሐውልት ዛሬ ተመርቋል። የአጼ ኃይለ ሥላሴ የልጅ ልጆችና የቀድሞው የስራ አጋሮች የሐውልቱ መሰራት እንዳስደሰታቸው ገልጿል። ዳዊት በጋሻው ዝርዝሩን ያቀርበዋል። አፍሪካውያን ያኔ ከነበሩበት ቅኝ ግዛት ነፃ እንዲወጡ ኢትዮጵያ ቀዳሚውን ሚና ስትጫወት ቆይታለች። ለዚህ ደግሞ የያኔው የሀገሪቱ መሪ ቀዳማዊ አጼ ኃይለ ሥላሴ ሚና ከፍተኛ እንደነበር የታሪክ ድርሳናት ያስታውሳሉ። እናም ቀዳማዊ አጼ ኃይለ ሥላሴ ከአፍሪካ አንድነት ድርጅት ምስረታ ጀምሮ ላበረከቱት አስተዋጽኦ መታሰቢያ ይሆን ዘንድ የአፍሪካ ህብረት በ32ኛው የመሪዎች ጉባኤ ላይ የመታሰቢያ ሐውልት አቁሞላቸዋል።
ሐውልቱንም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተሰናባቹ የአፍሪካ ህብረት ሊቀመንበር ፖል ካጋሜና የህብረቱ ኮሚሽን ሊቀመንበር ሙሳ ፋቂ መሐማት መርቀውታል። በሐውልቱ ስራ ላይ የተሳተፉ ወጣቶችም የዚህ ታሪካዊ ስራ አካል መሆናቸው እንዳስደስታቸው ገልጸዋል። በጣም ደስ ይላል። ለዚህ ታሪካዊ ስራና ታሪካዊ ቀን በመድረሴ ደስ ብሎኛል። ምክንያቱም ኃይለ ሥላሴ በጣም ወዳቸዋለሁ። ስለዚህ እሳቸውን መስራት በመቻሌ እና በዚህ ሐውልት ላይ ተሳታፊ በመሆኔ እዛም ላይ በጣም ደስተኛ ነኝ። ወደ 5 ወር አካባቢ 6 ወር አካባቢ ፈጅቶብናል። በዚህ ጊዜ እኔ በተሳታፊ እዚህ ላይ በመምጣቴና በተሳታፊ በመሆኔ በጣም ክብር ነው የተሰማኝ ማለት ይቻላል። የሐውልቱ መቆም ታሪክ አጼ ኃይለ ሥላሴን ያስታወሰበት መሆኑን ራስ መንገሻ ስዩም ይናገራሉ። ለአጋጣሚ ሆኖ ነው ግርማዊ ጃንሆይ አጼ ኃይለ ሥላሴ የስራና መገናኛ ሚኒስትር ስለነበርኩኝ የአፍሪካ አዳራሽ ያሰራሁ ነበርኩኝ። አሁን ግርማዊ ቀዳማዊ አጼ ኃይለ ሥላሴ የመጨረሻው ጊዜያቸው እንኳን የማረፊያቸው በዚያ ቢሆንም እንደገና ዛሬ ትንሳኤ ነው የሚልበት ቀን ነው። የአጼ ኃይለ ሥላሴ ቤተሰቦችም ይህንን ሐሳብ ይጋሩታል። ዋናው ተተክሎ መቆሙ ማየታችንን የልጅ ልጆቹ በጣም ደስ ብሎኛል፣ ኩራት ተሰምቶኛል። ድጋሜ ደግሞ ይሄንን እግዚአብሔርን አመሰግናለሁ፣ ጠቅላይ ሚኒስትርን አብይ አመሰግናለሁ። አፍሪካውያኖችም እንዳረሱ የጋናው ፕሬዚደንት የራሳቸው ሐውልት የራሳቸው መሪ ሐውልት ተሰርቶላቸው ምን ነው ብቻቸውን ብለው ማሳሰባቸው ያንን ዕውቅና እንደሚሰጥ ይሰማል። የአጼ ኃይለ ሥላሴ ሐውልት በአፍሪካ ህብረት እንዲቆም ጥረት ያደረጉ አካላት ሁሉ በቤተሰቦቻቸው የተመሰገኑ ሲሆን ለህብረቱ ምስረታ አስተዋጽኦ ያበረከቱ ሌሎች የያኔው የሥራ ኃላፊዎችም ሊታወሱ ይገባል ብለዋል። በሌላ ዜናም የግርማዊ ቀዳማዊ አጼ ኃይለ ሥላሴ ሐውልት መመረቅን አስመልክቶ በዚህ በአዲስ አበባ ዩኒቨርሲቲ የታሪክና የስነ ጥበብ ምሁር ከሆኑት ረዳት ፕሮፌሰር አባ አያሌው ጋር ባልደረባችን ሀብታሙ ደባሱ ቆይታ አድርጎ ነበር። ተከታትለን እንመለሳለን። ቀዳማዊ ኃይለ ሥላሴ በአፍሪካ ህብረት የነበራቸውን ሚና ለማሳወቅ ይህ ሐውልት መቆሙ ምን እንድምታ አለው? ምን ትርጉምስ ይሰጣል? እንግዲህ ዛሬ ለቀዳማዊ ኃይለ ሥላሴ ይሄ ሐውልት መቆሙ ትልቅ ጠቀሜታ አለው፣ የሚያስፈልግም ነው። ምክንያቱም አንደኛ እኒህ ታላቅ ንጉስ በኢትዮጵያ ብቻ ሳይሆን አፍሪካ ያኔ ቅኝ ግዛት በነበረችበት ዘመን ውስጥ ከቅኝ ግዛት እንዲወጡ፣ ሁለተኛ ደግሞ አሁን ያለው የአፍሪካ ህብረት ያኔው ደግሞ የአፍሪካ አንድነት ድርጅት እንዲቋቋም ትልቅ ሚና የተጫወቱ ናቸው። በተለይም ደግሞ በፈረንጆቹ በ1960 ጀምሮ 61 አካባቢ በተለያዩ የአፍሪካ መሪዎችና እንዲሁም ደግሞ የአፍሪካን አንድነት ድርጅት መመስረት የሚያቀነቅኑ ሰዎች መካከል ተከፋፍሎ ግማሹ የለም የተዋሃደች አፍሪካ በኮንፌዴሬሽን ሁሉም ነፃ ሀገሮች፣ ግማሹ ደግሞ የለም እያንዳንዱ ሀገር ህልውናውን ይዞ መቋቋም አለበት ሲባል የካዛብላንካና የሞኖሮቪያ ግሩፕ ተብሎ የሚታወቀውን ሁለቱን አዲስ አበባ አቀራርበው ከዛ በኋላም ደግሞ የአፍሪካ አንድነት ድርጅትም አዲስ አበባ እንዲቋቋም ትልቅ ሚና የተጫወቱ ናቸው እና እኒህ ንጉስ በአፍሪካ ህብረት ሐውልታቸው ካልቆመ የማንስ ሊቆም ይችላል? በዓለም መድረኮች ትልልቅ አስተዋጽኦ ያደረጉ ኢትዮጵያውያን ብዙም ሲታወሱ አንመለከትምና እንደ ቀዳማዊ ኃይለ ሥላሴ ሁሉ የሀገር ሰው የሆኑ ኢትዮጵያውያንን ለማስታወስ ምን መሰራት አለበት ብለው ያስባሉ? ሐውልት ማቆም የሚገባ ነገር ነው። ያ ብቻ አይደለም። ሆስፒታሎችን በእነሱ መሰየም፣ መታሰቢያ እንዲሆናቸው፣ ትውልድ እንዲማርባቸው፣ ትምህርት ቤቶችን በእነሱ መሰየም፣ በትምህርት ቤት በዩኒቨርሲቲ ያሉትንም እንደዛው መሰየም የግድ ተገቢ ነው። ሁሉም የሰራው በኢትዮጵያዊነቱ ነው፣ ያስጠራው ደግሞ ኢትዮጵያን ነው። ስለዚህ የረሳናቸውንም አሁንም ያሉትንም እንደው በደንብ አስቦ መስራቱ የሚበጅ ይመስለኛል። የዛሬው የቀዳማዊ ኃይለ ሥላሴ የሐውልት ምረቃት ስነ ስርዓት ለዛሬው ትውልድም ለወደፊትም የሚያስተላልፈው መልእክት ምንድነው? ታሪክን በታሪክነቱ እያስታወሱ ከመጥፎው እየተማሩ ከበጎው እየተማሩ ከመጥፎው ደግሞ እንደገና ስተት ላለመፈጸም እየሞከሩ ለመሄድ እንዲህ አይነት መታሰቢያዎች ሲቆሙ ለሀገርም ኩራት ነው። ትውልድም በተለይ ወጣቱ ይማርበታል ብዙ ነገር።
አገሬ እንዲህ አይነት ሰው ነበራት ብሎ መኩራት እኮ ትልቅ ነገር ነው በነገራችን። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በአፍሪካ ግጭት መከላከልም መፍታትም እንደሚቻል እየተመለከትን ነው ብለዋል። በሌላ በኩል የአፍሪካ ቀጠና ነፃ የንግድ ስምምነት ያጸደቁ ሀገራት 12 መድረሳቸውን የአፍሪካ ህብረት አስታውቋል። እነኚህንና ሌሎች ተጨማሪ መረጃዎችን ሊያደርሰን ባልደረባችን ሳዳት መሐመድ ሳኒ እዚህ ስቱዲዮ ነው የሚገኘው። መጠነኛ ቆይታ ማድረግ ይሆናል። ሳዳት እንደምናመሸ ሰለሞን። ጉቴሬስ በአፍሪካ ግጭት መከላከልም መፍታትም እንደሚቻል እየተመለከትን ነው ብለዋል። ማሳያ አለው? አዎ እንግዲህ በርካታ ሀገራትን ጠቅሰዋል በዚህ ጉዳይ ላይ በቅርብ ከምናስታውሰው ከሳውት ሱዳን ጀምሮ ብሩንዲ እንዲሁም ሌሎች ሀገራትን እንደዚህ ጠቅሰዋል። አፍሪካ ውስጥ በአሁኑ ጊዜ እየታየ ያለው ነገር ግጭት መፍታት እንደማይቻል ይነገር የነበረው አሁን መፍታት እንደምንችልና አህጉሪቱን በሰላም መኖር እንደምትችል የራሳቸውን ችግር አፍሪካውያን ራሳቸው መፍታት እንደሚችሉ ማሳያ ነው ብለዋል። ይህም ደግሞ የአፍሪካ ህብረትና የተባበሩት መንግስታት ግንኙነት እጅግ የጥልቅ የሆነና የተሻለ የሆነ እንዲሁም የአህጉሪቱን ሰላም ከመቼውም በላይ ሊሻሻል የሚችልበት ደረጃ ላይ እንገኛለን ያሉ። ሆኖም ግን አንዳንድ ችግሮች ይስተዋላሉ። ይህም ከአየር ንብረት ለውጥ ጋር በእጅጉ የሚያያዝ ነው። አሁን አህጉሪቱ ካለችበት ተጨባጭ ሁኔታ ጋር ስናያይዘው የተሻለ ነገሮች እያየን ቢሆንም የአየር ንብረት ለውጥ እጅግ አስጊና አደገኛ ችግር ነው ብለዋል። ከሳቸው ቀጥሎ ማብራሪያ የሰጡት የአፍሪካ ህብረት የንግድና እንዲሁም የኢንዱስትሪ ኮሚሽነር ናቸው። በአሁኑ ጊዜ እንደምታስታውሰው ከሁለት ዓመት በፊት አፍሪካውያን የንግድ ቀጠና ለማቋቋም ፈርመዋል። ከዚህ ጋር በተገናኘ 12 ሀገራት ወደ ሀገራቸው ይህንን አጀንዳ ወስደው ለትግበራው ፈርመው አጽድቀዋል። ቀሪ ሀገራት ይቀራሉ። በዛሬው ስብሰባ ላይ እንግዲህ ጅቡቲና ኮንጎ ተጨባጭ ይህንን ፊርማ ይፈርማሉ ተብሎ የሚጠበቁ ናቸው። እነሱ ሲፈርሙ 14 ሀገራት ይሆናሉ ማለት ነው። ምናልባት እዚሁ ጋር ተያይዞ የነፃ የንግድ ቀጠና መደረጉ በአፍሪካ ሀገራት ኢኮኖሚያዊ ተጠቃሚነታቸውን በማረጋገጥ ያው በኢኮኖሚ ፈርጣማ ሲሆኑ ነው ዲሞክራሲውም ሰላም ሁሉም ነገር ሊመጣ የሚችለው የሚሉ የስነ መንግስት ተንታኞች ስላሉ ማለት ነው። ምንድነው ጠቀሜታው የሚል ነገር ተነሳ። እንግዲህ አሁን አፍሪካ ያለችበት ሁኔታ በዓለም የንግድ መጠን ውስጥ ወይም ቮሊዩም ውስጥ አፍሪካ ያላት 3% ነው። ይሄ እጅግ በጣም አነስተኛ ነው። ይሄን ቁጥር ከፍ ለማድረግ የሚደረገው ነገር ምንድነው? የአፍሪካ ሀገራት ከራሳቸው ጋር የሚያደርጉትን ንግድ በማሳደግ እንዲሁም ሌሎችንም ተግባራትን እርስ በርስ በመገናኘት የሚያደርጉትን ንግድ ያላቸውን ድርሻ በዓለም አቀፍ ደረጃም ሀገር ውስጥ የሚያደርጉትንም ንግድ ያሳድጋል ማለት ነው። በሌላ መንገድ ምንድነው እንደ ችግር የተጠቀሰው እዚህ ጋር አፍሪካ ሀገራት ያላቸውን ሪሶርስ ወይም ሀብት ጥሬውን ነው የሚሸጡት፣ ለዓለም ገበያ የሚያቀርቡት ጥሬውን ነው። ይህ ደግሞ እሴት እየጨመረው አይደለም። ይህንንም ለመጨመር ያስችላቸዋል። እነዚህን ለማስቻል የቴሌኮም እንዲሁም የሌሎች መሰረተ ልማት ጉዳዮች መሟላት አለባቸው። ኢንዱስትሪው ማደግ አለበት ነው የተባለው። እንግዲህ ይህን ይመስላል ዛሬ ከሰዓት በኋላ የነበረው ውሎ። በዋናነት የሚጠበቀው የአፍሪካ ቀዳማዊ እመቤቶች ስብሰባ 22ኛው ይጠበቃል። ነገ ማለት እንግዲህ በተለይ ይሄ ስብሰባ በብዛት ይሰራ የነበረው ሴቶችና ኤችአይቪ ላይ ነው። ኤችአይቪን በመከላከል ረገድ ጥልቅ ድርሻ ነበራቸው ቀዳማዊ እመቤቶች። ነገ በዋናነት ይሄ ስብሰባ ከዋናው ጉባኤ ጎን ለጎን የሚያጠነጥንበት ነገር ቢኖር ተጠቂ የሆኑ የማህበረሰብ ክፍሎችን ፍላጎት ማሟላት ላይ ቀዳማዊ እመቤቶቹ ይወያያሉ ተብሎ ይጠበቃል። በሌላ መንገድ አፍሪካ ህብረት ፓስፖርት፣ የአፍሪካውያን ፓስፖርት፣ የአፍሪካ ህብረት ፓስፖርት የሚባለውን ውሳኔ ያሳልፋል ተብሎ ይጠበቃል። ይህም የፓስፖርት ሲወጣ አፍሪካውያን የአፍሪካን ፓስፖርት ሲይዙ ቪዛ አይጠየቁም ማለት ነው። ኦን አራይቫል ቪዛ ወይም በሚደርሱበት ሰዓት ቪዛቸውን ያገኛሉ ማለት ነው። ስለዚህ የመንቀሳቀስ ሁኔታውንም እጅግ የተሻለ ያደርገዋል። እንዲሁም ከዋናው የዚህ የ32ኛው መደበኛ ጉባኤ መሪ ቃል የሆነው የስደተኞች ጉዳይን በተመለከተ በዚህ በአፍሪካ ፓስፖርት አፍሪካውያን ፓስፖርቱን ሲያጸድቁት ይህን ችግርም ይፈታል፣ የኢኮኖሚን ችግር ይፈታል ተብሎ ነው የሚጠበቀው ማለት ነው። እስኪ አብረን የምናየው ነው የሚሆነው በቀጣይ። ሳዳት መሐመድ ሳኒ አመሰግናለሁ። መልካም አመሰግናለሁ። ዜናዎቻችን ከዚህ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ እንደቀጠሉ ናቸው። አፍሪካ የራሷን ሰላምና ደህንነት አስጠብቃ ለሌሎች ሀገራት የሚጠበቅባትን ማበርከት እንድትችል በትብብር መስራት እንደሚያስፈልግ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለአፍሪካ መሪዎች በትናንትናው ምሽት በስካይላይት ሆቴል የራት ግብዣ አድርገውላቸዋል። ተስፋዬ ጫኔ ዝርዝሩን ይዟል።
ለ32ኛው የአፍሪካ ህብረት የመሪዎች ጉባኤ አዲስ አበባ የሚገኙት የአፍሪካ ሀገራት መሪዎችና ሌሎች ልኡካን በጠቅላይ ሚኒስትር ዶክተር አብይ አህመድ የራት ግብዣ ተደርጎላቸዋል። የኢትዮጵያ አየር መንገድ አዲስ ባስገነባው ስካይላይት ሆቴል በተደረገው የራት ግብዣ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር አድርገዋል። በሰው ዘር መገኛነቷ አንድ ወደምታደርገን ኢትዮጵያ እንኳን ደህና መጣችሁ ያሉት ጠቅላይ ሚኒስትሩ አፍሪካ ቀጣይ የምታደርገው ጉዞ በተስፋ የታጀበ ስለመሆኑ ተናግረዋል። ብዙዎች ስለ አፍሪካ ሲያስቡ ቀድሞ ወደ አእምሯቸው የሚመጣው ምን እንደሆነ ይታወቃል። እኔ እንደ አንድ አፍሪካዊ የሚታየኝ ግን ብሩህ ተስፋዋና ወደር የለሽ የመበልጸግ አቅሟ ነው። በብዙዎች አንደበት እንደተነገረው አፍሪካ ጨለማ አህጉር ሳትሆን የደግና ደስተኛ ህዝብ መኖሪያ፣ ትኩስ ጉልበትና ብሩህ አእምሮ ባላቸው ወጣቶች የተሞላች የተፈጥሮ ውበትና የአራዊት መናኸሪያ ናት። አፈሯ ለም፣ ከርሰ ምድሯ ወፍራም፣ ባለንጹህ አየርና ውብ መልክዓ ምድር የታደለች ከምንም በላይ የመልማት ተስፋ የሰነቀች አህጉር ናት። ያም ሆኖ ግን አህጉሪቷ በሚጠበቅባት ልክ ለማበርከት የምታደርገው ጉዞ ስኬታማ እንዲሆን ወደ ቀድሞ ማንነቷ መመለስ አለባት ብለዋል። በትላንት ማንነቷ ውስጥ ህብረት ነበር። በትላንት እኛነታችን ውስጥ መደመር ትልቅ ቦታ ነበረው። በትላንት ማንነታችን ውስጥ ከራስ በፊት የጋራ ጥቅምን ማስቀደም፣ ወደ ውጭ ሳይሆን ወደ ውስጥ መመልከት፣ ለራሳችን ችግር ራሳችን መፍትሄ ለመስጠት መጣጣር መለያዎቻችን ነበሩ። በመሆኑም እኛ የዚህ ዘመን አፍሪካውያን ከትናንት ታሪካችን ጋር በመታረቅ እርስ በርስ ያለንን ቁርኝት ከቅርበትና ከጉርብትና በላይ በማሳደግ መተባበር፣ መተማመን፣ መደመር ያሻናል። አሁን ላይ ኢትዮጵያ በለውጥ መንገድ ላይ መሆኗን የተናገሩት ጠቅላይ ሚኒስትር ዶክተር አብይ አህመድ ለውጡ ለአፍሪካውያንም ጭምር የሚያበረክተው አስተዋጽኦ ቀላል እንደማይሆን አስረድተዋል። አሁን ማንም ሊክድና ሊስት በማይችለው ደረጃ የለውጥ ባቡር ያገኘውን እየደመረ ከጣቢያው ተነስቶ ጉዞ ጀምሯል። ለአፍሪካውያን የነጻነት ምሳሌና የኩራት ምንጭ፣ የጥንታዊ ስልጣኔ መነሻና መሰባሰቢያ ማዕከል ሆና የቆየችው ሀገራችን ኢትዮጵያም በዚህ የለውጥ ባቡር ተሳፍራ በግስጋሴ ላይ ትገኛለች። ባቡሩ ለሁላችንም ይበቃል፣ ይጠቅማል፣ ያስፈልጋልም። ይህ የሰላምና የአንድነት የእርቅና የፍቅር መደመር ከሀገር ወደ አህጉር እንዲዛመት ከአህጉር አልፎም ዓለም አቀፋዊ መደመርና የፍቅር ጉዞ እንዲሆን በዚህ አጋጣሚ ጥሪዬን ላቀርብላችሁ እወዳለሁ። ከተደመርን ዛሬ ለኛ ብቻ ሳይሆን ለልጅ ልጆቻችን የምትሆን የምትጓጓ አፍሪካ ዓለምን መፍጠር የሚያስችል ብቃት እንዳላት ሁሉም እየተገነዘበ ያለ ወቅት ላይ እንገኛለን። በዝግጅቱ ላይ ለሩዋንዳው ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ፖል ካጋሜ እንዲሁም ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በጠቅላይ ሚኒስትር ዶክተር አብይ አህመድ ስጦታ ተበርክቶላቸዋል። አሁን ደግሞ ከ32ኛው የአፍሪካ ህብረት ጉባኤ ወጣ ብለን ወደ ሌሎች ዜናዎች እንሄዳለን። የፌዴራል ፕሬዝዳንት ሳህለወርቅ ዘውዴ በሀገር ውስጥ የመካንነት ሕክምና አገልግሎት መጀመሩም የሴቶችን ፍትሃዊ ተጠቃሚነትና የእኩልነት መብት ለማረጋገጥ የሚረዳ ጅምር ስራ መሆኑን ተናገሩ። ፕሬዝዳንቷ ቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የመካንነትና የስነ ተዋልዶ ሕክምና ማዕከልን መርቀው ከፍተዋል። እንዲህ አይነት ማዕከላት ስራ መጀመራቸው በተለይም የሴቶችን ፍትሃዊ ተጠቃሚነት የሚያረጋግጡ መሆናቸውን አንስተዋል። ዛሬ የዚህ የፈርቲሊቲና የስነ ተዋልዶ የሕክምና ማዕከል መጀመር ለማብሰር ነው የመጣሁት። ይህ ለዚህ ቀን ስለደረስን እንኳን ደስ አለን ሁላችንም። የዚህ ማዕከል መቋቋም ብዙ ትርጉም ያለው ሆኖ ነው የማየው። አንደኛ አገልግሎት የሚፈልጉት የሚንገላቱ የነበሩትን ሰዎች ችግር ለመፍታት የሚያስችል በመሆኑ ነው። ሁለተኛው ሴቶች በፈለጉት መጠን የራሳቸውን
የመውለድ ያለመውለድ ውሳኔ ቤተሰብን የመመጠን ውሳኔ የነሱ እንደሚሆን የሚያመለክት ነው። ፍትሃዊ የኢትዮጵያ መንግስት ዛሬ የኢትዮጵያን ሕዝብ ፍላጎቶች ለማሟላት ብዙ ጥረቶች እያደረገ ነው። የጤናው ዘርፍ አንዱ ነው ከፍተኛ። የጤና ሚኒስትሩ ዶክተር አሚር አማን በበኩላቸው የሕክምና አማራጩ ከቤተሰብ እቅድ አገልግሎት መካከል መውለድ ፍላጎት ኑሯቸው ልጅ መውለድ ላልቻሉ ቤተሰቦችን ለማገዝ የሚረዳ ስለመሆኑ አብራርተዋል። እኛ ቤተሰብ እቅድ ስንል ማንኛውም ቤተሰብ ምርጫ ይኑረው፣ ማንኛውም ሴቶች ምርጫ ይኑራቸው። ቤተሰብ ምጣኔ ደግሞ ቁጥሩ ይቀነስ ወይም ቁጥሩ ይመጠን ነው። ቁጥሩ ይመጠን የሚል ፖሊሲም የለንም፣ ስትራቴጂም የለንም። የኛ ዋናው እንደ ጤና ሴክተር ቀን ከሌሊት የምንሰራው ቤተሰብ በምርጫው መውለድ ሲፈልጉ እንዲወልዱ፣ መውለድ ሳይፈልጉና መዘግየት ሲፈልጉ ደግሞ ያንን ምርጫ መስጠት፣ መውለድ ፈልገው መውለድ ያልቻሉ ሰዎችንም ማገዝ ተገቢ ነበር። በዚህ 5 ሚሊዮን የሚሆን የህብረተሰብ ክፍላችን በዚህ የተነሳ ይሄንን አገልግሎት ሳያገኝ የተሟላ የቤተሰብ እቅድ ተጠቃሚ ሳይሆን ቆይተዋል። ስለዚህ በዛሬው ዕለት የጅማሮ ነው። ይሄ ለሁሉም ለ5 ሚሊዮን ህዝብ አይሆንም፣ ግን የመጀመሪያ ጅማሮ የተሟላ የቤተሰብ እቅድ የምንሰጥበትና በዚህም የመጀመሪያ ምዕራፍ የተከፈተበት ስለሆነ ሁላችንም እንኳን ደስ አለን፣ እንኳን ደስ አላችሁ። አሁን ላይም 5 ሚሊዮን የሚሆኑ የህብረተሰብ ክፍሎች የመካንነት ሕክምና አገልግሎት እንደሚሹ ዶክተር አሚር አማን ተናግረዋል ሲል ሪፖርተራችን አማረ ተመስገን ዘግቧል። ታላቁ ሩጫ በሐዋሳ ከታክስ ንቅናቄ ጋር በተቀናጀ መንገድ ዛሬ በከተማዋ ተካሂዷል። ይህንን በተመለከተ ተጨማሪ መረጃ ሊያደርሰን ባልደረባችን ኬኔዲ አባተ ከስፍራው በቀጥታ መስመራችን ላይ ነው የሚገኘው። ኬኔዲ እንደምን አመሸህ? እስኪ ከሩጫው ጋር ጎን ለጎን የተላለፉ መልእክቶች እንደምን ይገለጻሉ? ንገረን። እንዴት አመሸህ ሰለሞን? እንግዲህ ኢትዮጵያ እንደሚታወቀው ታክስ በመሰብሰብ ረገድ ዝቅተኛ ደረጃ ላይ ከሚገኙ ሀገራት መካከል አንዷ ነች። ይህንንም ችግር ለመቅረፍ በሚል ባለፈው ታህሳስ 12 ሀገር አቀፍ የታክስ ንቅናቄ መጀመሩ ይታወቃል። ይህን የታክስ ንቅናቄ ለማቀጣጠል ነው እንግዲህ ዛሬ በሐዋሳ የተካሄደው የግማሽ ማራቶን ውድድርም ከታክስ ንቅናቄው ጋር በተቀናጀ መንገድ የተከናወነው ማለት ነው። ውድድሩን ያስጀመሩት በገቢዎች ሚኒስቴር የሀገር ውስጥ ታክስ ዘርፍ ሚኒስትር ዴኤታው አቶ መሐመድ አብዱ ናቸው። ከዚህ ጋር ተጨማሪ መረጃ ሊሰጡን ደግሞ የገቢዎች ሚኒስቴር ኮሚኒኬሽን ዳይሬክተሩ አቶ አዲሱ ይርጋ እዚህ ይገኛሉ። አቶ አዲሱ አመሰግናለሁ። እስኪ እንደው ታህሳስ 12 የታክስ ንቅናቄው ከተጀመረበት ጊዜ ጀምሮ እስካሁን የተከናወኑ ተግባራት ምንድናቸው? መልካም አመሰግናለሁ። እንግዲህ ከታህሳስ 12 ሁሉም ማህበረሰባችን እንደሚያውቀው የክቡር የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በአፍሪካ ህብረት አዳራሽ ግዴታዬን እወጣለሁ መብቴን እጠይቃለሁ በሚል መሪ ቃል ታላቅ የታክስ ንቅናቄ መድረክ ጀምረናል። ከዛ በኋላ በጣም በርካታ ነገሮችን የበጎ አድራጎት ስራዎችንም የፓናል ውይይቶችንም ከማህበረሰቡ ጋር እያደረግን ነው የምንገኘው። እንግዲህ እነኚህን በርካታ ነገሮች እያደረግን ዛሬ እዚህ ሐዋሳ የተገኘንበት አንዱ ጉዳይ የሩጫ የግማሽ ማራቶን ሩጫ ነበረ። በዛ ሩጫ ላይ ግዴታዬን እወጣለሁ መብቴን እጠይቃለሁ የሚለውን መርህ ንቅናቄ በሩጫው ዘርፍ ደግሞ ማህበረሰቡ ቅርብ በሆነበት ማህበረሰቡ በሚሳተፍበት ሁሉም የማህበረሰብ ክፍል ስለሚሳተፍ እዛ ላይ ተገኝተን እንግዲህ መልእክት አስተላልፈናል። ይሄ የሆነበት ዋናው ምክንያት በሚቀጥለው ሳምንት የዛሬ ሳምንት እሁድ የካቲት 10 ግብር ለሀገሬ በሚል መሪ ቃል በአዲስ አበባ መነሻውን መስቀል አደባባይና መነሻና መድረሻው መስቀል አደባባይ ያደረገ የ5 ኪሎ ሜትር የሩጫ አለ በገቢዎች ሚኒስቴር አዘጋጅነት። ስለዚህ ይሄንንም ለማህበረሰቡ ለማድረስ በጣም በርካታ አካላት እዚህ ሐዋሳ ላይ ተሳታፊ ስለነበሩ ንቅናቄውን ማስቀጠል ነው ትልቁ ነገር። ሀገራችን ገቢ የመሰብሰብ አቅሟ በሁለት ዓመት ውስጥ ወደ 70 ቢሊዮን አካባቢ መሰብሰብ ከነበረበት እጥረት ያሳያል። ሶ ይሄን ንቅናቄ ማድረግ ግድ ስላለንም ነው ንቅናቄውን እያደረግን ያደረግነው። እናመሰግናለን ሰለሞን። እንግዲህ ያለን መረጃ ይሄን ይመስላል ካለን ሰዓት አንፃር። ኬኔዲ አባታ አመሰግናለሁ። ኮንትሮባንድን በመከላከል ረገድ የህብረተሰቡ ሚና ከፍተኛ ነው ተባለ። የገቢዎች ሚኒስትሯ ወይዘሮ አዳነች አበቤ የሚኒስቴር መስሪያ ቤቱ ሰራተኞች በጅግጅጋ ከተማ የሚገኘውን የጉምሩክ ቅርንጫፍ ጽህፈት ቤትና የቶጎ ጫሌ የጉምሩክ መቆጣጠሪያን ጎብኝተዋል። ተጨማሪ ማብራሪያዎችን ልታደርሰን ሪፖርተራችን ወይንሸት ደጀኔ በቀጥታ መስመራችን የስልክ መስመራችን ትገኛለች። ወይኒቱ እንደምን አመሸሽ? እንደምን አምሽታል ሰለሞን? ደህና ነኝ። እስኪ ጉብኝቱ ምን መልክ ነበረው? ምናልባት በጉብኝቱ እግረ መንገዱን የተላለፉ ሀሳቦች እንዴት ናቸው? አመሰግናለሁ ሰለሞን። እንግዲህ ከጥቂት ቀናቶች በፊት በሶማሌ ክልል በቶጎ ውጫሌ የጉምሩክ መቆጣጠሪያ ጣቢያ ላይ ግምቱ ከ60 ሚሊዮን ብር በላይ የሚሆን የ13 ሀገራት ገንዘብና 7 ኪሎ ግራም ወርቅ ወደ ሶማሌላንድ ሊሸጋገር ሲል በኮንትሮባንድ
በህብረተሰቡ ጥቆማና በኢፌዴሪ መከላከያ ሰራዊት ምስራቅ እዝና በገቢዎች ሰራተኞች በጋራ በተቀናጀ ስራ መያዙና ወደ ብሔራዊ ባንክ ገቢ መደረጉ የሚታወስ ነው። ይህንን ተከትሎ የገቢዎች ሚኒስትር ወይዘሮ አዳነች አቤቤና የሚኒስትር መስሪያ ቤቱ ከፍተኛ የስራ ኃላፊዎች በጅጅጋ ከተማ ተገኝተው የጅጅጋ ከተማ የጉምሩክ ቅርንጫፍንና የቱቦ ውጫሌ ጉምሩክ መቆጣጠሪያ ጣቢያ ጎብኝተዋል። ኮንትሮባንዱን በመከላከል ረገድ የህብረተሰቡ ከፍተኛ እንደሆነም የሚኒስቴር መስሪያ ቤቱ ሚኒስትር ወይዘሮ አዳነች አቤቤ ገልጸዋል። የክልሉ ህዝብም ኮንትሮባንድን በመከላከል የሚያደርገውን እንቅስቃሴ ምስጋና አቅርበው ይህ የጸረ ኮንትሮባንድ እንቅስቃሴ ለወደፊትም አጠናክሮ እንዲቀጥሉ መልእክታቸውን አስተላልፈዋል። በሀገሪቱ ባሉ ቅርንጫፎች የሚሰሩ የጉምሩክ ሰራተኞችም ኮንትሮባንድን ለመከላከል የሚያደርጉትን ጥረት አድንቀዋል። በሁለቱ ቅርንጫፎችም ደከመን ሰለቸን ሳይሉ በትኩረት የሚሰሩ ሰራተኞችም የላፕቶፕና የሞባይሎች ስጦታ ተበርክቶላቸዋል። የቅርንጫፉ ሰራተኞችም በሚኒስትሯ መጎብኘታቸው ይህን ጉብኝት መደረጉም ለነሱ የስራ ተነሳሽነትን በበለጠ እንደሚፈጥርላቸውም ገልጿል። ወይንሸት አመሰግናለሁ። የኢትዮጵያ የሰላም አስከባሪ ወታደሮችን የያዘች ሄሊኮፕተር ደቡብ ሱዳን ውስጥ ተከስክሳ የሰዎች ህይወት አለፈ። የመከላከያ ኢንዶክትሪኔሽን ዋና መምሪያ ዳይሬክተር ሜጀር ጀነራል መሐመድ ተሰማ ለኢትዮጵያ ቴሌቪዥን በስልክ እንደገለጹት የአደጋው መንስኤ እየተጣራ ነው። በተባበሩት መንግስታት የአብዬ ጊዜያዊ የጸጥታ ቀጠና ውስጥ የተሰማራው የኢፌዴሪ መከላከያ ሰራዊታችን እንደሚታወቀው ተልእኮውን እየተወጣ ባለበት ሰዓት ላይ ትላንትና ከቀኑ 6 ሰዓት ከካዳጉሊ ወደ አብዬ ሰራዊት ይዞ በመንቀሳቀስ ላይ ያለ ከቀኑ 6 ሰዓት ከዳጉሊ ተነስቶ አብዬ ላይ 1 ሰዓት በረራ ሙሉ አድርጎ በማረፍ ላይ ያለ ቢያንስ እዛ ቦታ ላይ ከደረሰ በኋላ በማረፍ ላይ ያለ አደጋው ተከስቷል። በዚህ አደጋ አብራሪውንና ረዳት አብራሪውን ጨምሮ 3 የሰራዊታችን አባላት ወዲያውኑ ህይወታቸው ያለፈ ሲሆን በ7 የሰራዊት አባላት ላይ የመቁሰል አደጋ ደርሶባቸዋል። ከነዚህ 7ቱ የመቁሰል አደጋ ከደረሰባቸው 4ቱ ቀላል ስለሆነ አደጋው በዛው አካባቢ በሚገኝ ሆስፒታል እየተረዱ ይገኛሉ። 3ቱ ግን ትናንት ከምሽቱ 3 ሰዓት ላይ ወደ አዲስ አበባ በአውሮፕላን ተጓጉዘው ሕክምና እየተደረገላቸው ይገኛል። እዛ በላይ ሌሎች የሰራዊት አባላትም ነበሩ። በተደረገው ከፍተኛ ርብርብና ጥረት የነዛ ምንም ችግር ሳይደርስባቸው በሰላም መውጣት ችለዋል። የቆሰሉትም ቢሆኑ ከ3ቱ ውጭ ሌሎቹ መለስተኛ ነው አደጋው። በዚህ አጋጣሚ ለተሰዉ ቤተሰቦች መጽናናትን እየተመኘን ይህ መስዋዕትነት የተከፈለው ሀገራዊ ተልእኮውን እየተወጣ ባለው ሰራዊታችን የጀግንነት ውሎ ላይ ስለሆነ የሚያጽናናም ቢሆንም በደረሰው አደጋ ላይ የተሰማንን ሐዘን በድጋሚ መግለጽ እንወዳለን። የአደጋው መንስኤ እየተጣራ ስላለ በሂደት መጣራቱ ከተጨረሰ በኋላ አደጋውን መንስኤና ዝርዝር ሁኔታውን ያው በሚዲያ ግልጽ እናደርጋለን። ስፖርታዊ ዜናዎች ይቀጥላሉ። ሀብታሙ ካሴ እዚህ ስቱዲዮ ነው የሚገኘው። ሀብታሙ ካለን ሰዓት አኳያ መቀጠል ይችላል። አመሰግናለሁ ሰለሞን።